ዮሐንስ ወንጌል ምዕራፍ 2 ከ1 እስከ 11 ለዚህ ቃል ያው እንግዶች አይደላችሁ ግን እግዚአብሔር መቻሉን በዚህ ውስጥ ያሳየናል። በጌታ ስም አነበዋለሁ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስ እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለች። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡ አላቸው። ሰጡ። አሳዳሪውም የወይን ጠጅ የሆነው ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውንም የቀዱ አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መነኛውን አንተስ መልካሙን ወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህ ምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። መጨረሻዋን ቃል ከኔ ጋር ትላላችሁ። ደቀ መዛሙርቱም በእርሱ አመኑ። የጌታ ደቀ መዛሙርት ከሆናችሁ እንግዲህ ዛሬ አምነን ነው የምንወጣው። አሜን። ጸልይ። መንፈስ ቅዱስ በመካከላችን ስላለ እናመሰግናለን። አንተ ትችላለህ። ጌታ ኢየሱስ ሆይ አስተምረን። መንፈስ ቅዱስ ሆይ አይምሮአችንን ልቦናችንን ክፈትልን። ዛሬ በአንተ አምነን እንድንወጣ እርዳን። በኢየሱስም እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። ነው ጌታዊ ቃልን እንደሚገባ መግለጥ እንዳልችል የሚቋቋመኝ ኃይል ቢኖር በኢየሱስ ክርስቶስ ስም የተመታ ይሁን። መንፈስን በፍጹም ሪሊዝ እንዲያደርግና ጌታዊ እያንዳንዳችንን እየፈወሰን እንደ በኢየሱስ ስም ጸለይን። አሜን። የስብከቴ ርዕስ ነገሩ የተሻለ ሆነ። አሜን በሉ እንጂ የተሻለ ሆነ። በክርስቲያን ላይ የሚመጣው ማንኛውም ነገር ለበጎ ነው። ለተሻለ ነገር ብናዝን ለተሻለ ነገር ነው። ለተሻለ ደስታ ነው። ኢቭን ብንሞት እንኳን ወደ ተሻለ ቦታ ለመሄድ ብንኖርም እግዚአብሔር በሚያመጣብን ነገር ሁሉ በሚሆንብን እግዚአብሔር ፈቅዶ በሚመጣው ነገር ሁሉ ለተሻለ። ስለዚህ እግዚአብሔር መልካም። እስቲ የመጣንበትን እናስብና አሁን ያለንበትን ፖዚሽን ወይም አሁን ያለንበትን ኮንዲሽን እንመለከተው። የተሻለ ቦታ ነው ያለነው። ትጠራጠራላችሁ? የተሻለ ቦታ ነው ያለነው። የተሻለ ሁኔታ ውስጥ ነው ያለነው። በተሻለ ፕሬዘንስ ውስጥ ነው ያለነው። ስለዚህ እግዚአብሔርን ልናመሰግን ይገባል። ምንም ነገር ቢመጣብን ለተሻለ ነገር ነው። ወደ ተሻለ እስቲ የተሻለ በሉ። የተሻለ ነው ወገኖቼ። እግዚአብሔር ከእምነት ወደ እምነት፣ ከኃይል ወደ ኃይል፣ ከክብር ወደ ክብር። አብርሃምን ሲጠራው ምን አለ? እየባረኩ እባርካለሁ፣ እያበዛው አበዛ። ወደ ተሻለ ነው። ጌታን ይዞ እየቆዘቆዙ መሄድ የለም፣ ሰይጣንን ይዞ እንጂ። ሰይጣን ነው እያዋረደ ለመጀመሪያ ጊዜ ያከበረ ይመስላል። ሰዎች ግን ያልገበሩለት ለታ ያልሰውለት ለታ ምናምንቴ አድርጎ ገሎ መጨረሻውን የማያሳምር ሲኦል ይከታል። እግዚአብሔር ግን የጠራቸውን ከዝቅታ ቦታ ከክብር ወደ ክብር፣ ከኃይል ወደ ኃይል እኛ ውስጥ የተሻለ ነገር ነው። እኔ በህይወት ያየሁት የተሻለ ነገር እየሆነ ነው እዚህ የደረስኩት። ሌላው ይቀር በማቴሪያል በምን በተለያየ አትባረኩ። በመንፈሳዊ የተሻለ ነገር ውስጥ ትገባላችሁ። እምነታችሁ ወደ ተሻለ ስቴፕ ነው የሚመጣው። ስለዚህ የተሻለ ነገር ጠብቆ ጌታን ይዘን የባሰ የከፋ ነገር ይመጣብኛል ብዬ አልሰጋም። እንደው ሌላው ቢቀር ሞት ነው አይደለ? ወደ ጌታ ወደ ተሻለው ቦታ ነው የምንሄደው። ስለዚህ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ነው። ስለዚህ የተሻለ ነገር ጠብቁ። እዚህ ቦታ የተሻለ ነገር ነው የሆነው። ነገሩ ምንድነው? ነገሩ የዓመት እቅድ የወጣበት ነው። ፕላን ነው። የሰዎች ፕሮጀክት ነው። መቼም ሰርግ ስታስቡ ዝም ብሎ ነገር የለም። ታቅዶ ታልሞ አውጥተው አውርደው ነው እንጂ ዝም ብሎ ብቻ ሰው መጥራት የለም። ተዘጋጅተው ነው አይደለ እንዴ? ስለዚህ የሰዎች ፕሮጀክት አለ። ሰርግ ደግሞ በየሳምንቱ በየወሩ አይደለም። እንደው ቢያንስ ሀብታምም እንኳን ቢሆን በአመት 2 ቢደግስ እንጂ ሁሌ አይደገስም። እንደው በአመት አንዴ ነው። ስለዚህ እነዚህ ሰዎች አውጥተው አውርደው ያዘጋጁት ነገር ነው።
እና ጉልበት የፈሰሰበት ነው። ጊዜያቸውን ያቃጠሉበት ነው። ገንዘባቸውን ያፈሰሱበት ነገር ነው። ስለዚህ ነገሩ ሰርግ ነው። ምናልባት እነዚህ ሰዎች የተሻለ ነገር ያዩት በሰርግ ቤት ነው። እናንተ የተሻለ ነገር የምታዩት ግን በራሳችሁ ሁኔታ ነው። ምናልባት ልታገቡም ያላችሁ በሰርጋችሁ ልታዩ ትችላላችሁ። ነገር ግን ሁሌ መቼም አናገባ። ያገባን ሰዎች በተለየ ነገሩ ደግሞ የተሻለ ነገር እናያለን። እነዚህ ሰዎች ግን በሰርግ ቤት በሰርጋቸው ቦታ የተሻለ ነገር አዩ። ጊዜያቸውን ኢንቨስት አድርገዋል። እንደገና ደግሞ ጉልበታቸውን፣ ገንዘባቸውን ብዙ ነገር ኢንቨስት ያደረጉበት ነው። ሰውን የታደመበት ነገር ነው። ለመሆኑ ይሄ የተሻለ ነገር የተደረገበት ቦታ የት ነው? ቁጥር 1 ላይ እንዲህ ይላል፣ በሶስተኛው ቀን በገሊላ ቃና ሰርግ ነበረ ይላል። ቦታውን ሎኬሽኑን ሲናገር ገሊላ ቃና ይላል። ይሄ ማለት የናትናኤል ሀገር ነው። ስለዚህ ቃና ውስጥ ነው የተደረገው። በገሊላ በናትናኤል ዘመን ሰርግ ሲደረግ እንዴት ነው ታሪካዊ አመጣጡን ብትመለከቱት እንደኛ ሀገር አይደለም። ለአንድ ሳምንት ነው የሚደረገው። ሰዎቹ ስራ የላቸውም ወይ አትሉ? ሲበሉ ሲጠጡ ነው የሚያሳልፉት። ሳምንት ሙሉ ነው የሚደረገው። ደግሞ በሰርጉ ላይ እንደሚገባ ሰዎች ካልተስተናገዱ እንደሚገባ የሚደረገው ነገር ባይገኝ ትልቅ ኤምባራሲንግ ነው፣ ነውር ነው። ስለዚህ በካልቸሩ በአይሁድ ባህል ነውር ነው። ሰርግ ተጠርቶ ሰው አንድ ነገር ቢጎድል ወይም ደግሞ ሰዎች እንደሚገባ ተስተናግደው ካልሄዱ ስም ነው የሚቀረው። እዚህ ጋር ኤምባራሲንግ የሚያደርግ ነገር ተፈጥሯል። የሚያስነውር የሚያሳፍር ነገር ተደርጓል። ምኑ ነው የተሻለ ነገር ከሌሎች ሰርጎች ሁሉ የተሻለ ያደረገው ምኑ ነው ብትሉ እዚህ ጋር ሰው ያልሰራው ሰው ያልጠመቀው ወይን ተገኝቷል። የሰው እጅ የሌለበት ወይን። እስቲ አስቡ፣ ወይን ሰው ሳይሰራው ሰው ሳያበጀው ወይም ደግሞ በሰው ሳይዘጋጅ ተደርጎ አይታወቅም። ወይን ግን አንድ የሰው እጅ የሌለበት ማንም እኔ ሰራው የማይልበት ወይን ተገኝቷል። የትም ሰርግ ቤት ሂዱ ይህንን ወይን አታገኙትም። አንዳንድ ሰርጎች ይገርሙኛል፣ ብዙ ገንዘብ ወጥቶባቸዋል። እንደውም አሁን ኮምፒቲሽን ነው አይደል እንዴ? የዚህን ያህል ሰርግ እስካሁን ድረስ በዓለም ላይ መቼም አይኖርም፣ ለዘላለምም አይኖርም። ሁሌ ወንጌል ሲሰበክ የሚሰበከው የቱ ሰርግ ነው? የቃናው ዘገሊላ ነው። ወንጌል በተሰበከበት የሚነገረው ሁል ጊዜ ይኸው በተለያየ ቋንቋ የተጻፈ በተለያየ ሰባኪ የሚነገር በተለያየ አገር በቻይናው በሉ በጃፓኑ በሉ ወንጌል ባለበት የሚነገር የቃናው ዘገሊላ ሰርግ ነው። ልክ እንደዛ ሴት ወንጌል በሚሰበክበት ቦታ ሁሉ እንደሚነገር ታሪኳ ይሄም ሰርግ ሁሌ ይነገር። የተሻለ ነገር የተገኘበት ቦታ። ስለዚህ እዚህ ቦታ የሰው እጅ ያልሰራው ወይን ስለተገኘ ብቻ ነው። ሌላ ምንም አስደናቂ ነገር የለም። ሰዎች ተጨንቀው ተጠበው የሚሰሩትን ወይን ጠጅ እናያለን። በግሪኩ ቋንቋ አይኖስ ይባላል። አይኖስ ማለት ወይን ጠጅ ነው በግሪኩ። 5 አይነት ወይን ጠጆች አሉ። አንደኛው ገና የተጨመቀ ወይን አዲስ ከመስዋዕት ጋር የሚቀርብ ወይን ጠጅ አለ። በዘጸአት 22:29 ላይ እንዲህ ይላል፣ ነዶህንም የወይን ጠጅ ጭማቂ ለማቅረብ አትዘግይ ይላል። ነዶህን የወይን ጠጅ ጭማቂ ለማቅረብ አትዘግይ ይላል። የልጆችህንም በኩር ትሰጠኛለህ ይላል ዘጸአት 22:29 ላይ። ይህ ወይን ገና የተጨመቀ ወይን ነው። ሌላው ደግሞ ንጹህ የሆነ የወይን ጠጅ ጭማቂ አለ። ንጹህ የሆነ የጠራ የወይን ጠጅ ጭማቂ አለ። ሌላው ደግሞ የወይን ማር ጠጅ የሚባል አለ። ይሄ ደግሞ ይፈላል። 3/4 ይጠጣል፣ 1/4 ግን እንደ ቅራሪ ነው ይደፋል። ሌላው የተጠመቀ የወይን ጠጅ ተጠምቆ ሆን ብሎ ተጠምቆ መልኩ ያማረ ነው፣ ድራግነት አለው፣ እንደ መድኃኒት ነው። አይ ቲንክ ጳውሎስ ጢሞቴዎስን ይሄንን ወይን ጠጅ ነው ጠጣ ያለው ስለሚያመው። እንደዚህ አይነት ወይን ጠጅ አለ እንደ መድኃኒት የሚገለገሉ። ሌላው ሼካር የተባለ በዕብራውያን ቋንቋ ኃይለኛ ጠንካራ ወይን ጠጅ አለ። የሚገርማችሁ እነዚህ ሁሉ መናኛ ተብለዋል። እስቲ መናኛ በለው።
አያችሁ መናኛውን የታቆይተ ነው። መቼም እዚህ ሰርግ ቤት ከነዚህ ከአምስቱ አንዱ ነው የመጣው እዚህ ሰርግ ቤት። ግን ይሄም ደግሞ ጠጅ ሆኖ ወይን ጠጅ አለቀ። የሚገርመው ግን ያጋፋሪው ምንድነው ያለው? መናኛው አያችሁ ይሄ ሰው ሰራሽ የሰው እጅ ያለበት ሰው የሚሰራው ነገር ሁሉ በእግዚአብሔር መለኮታዊ አይን ሲታይ መናኛ ነው። ጊዜያችንን ያቃጠልንበት፣ ጉልበታችንን የጨረስንበት፣ ዕውቀታችንን ኢንቨስት ያደረግንበት እኔ አደረኩት፣ እኔ ሰራሁት፣ እኔ አበጀሁት የምትሉት ሁሉ የመለኮታዊ ጣልቃ ገብነት ሲመጣ መናኛ ነው የሚሆነው። እኔ እኮ 30 ዓመት የደከምኩበት ለምን 30 ዓመት የኢየሱስ 30 ሰከንድ ያልሞላ ስራ ግን ያንተን ስራ መናኛ ያደርጋል። ነገሩ የተሻለ እንዲሆን የግድ የከበረው ነገር ሲመጣ የከበረ የምንለው መናኛ ይሆናል። እንዴት የተሻለ ሆነ? ነገሩ እንዴት የተሻለ ሆነ? አለቀ። እስቲ አለቀ በሉ። ማርያም ምን አለች? የወይን ጠጅ ባለቀ ጊዜ ኢየሱስ እናት የወይን ጠጅ እኮ የላቸውም ማለት። እስቲ ድገሙት ባካችሁ። አሁንም ይለቅ ይሄ መናኛ ጠጅ። አሁንም የደከምንበት ምንለው የተሻለ ነው ምንለው በቃ ሼካርን በሉት የፈለገ በሉት ብቻ ያ የሰው እጅ ያልሰራው ነገር እንዲገለጥ የተሻለው እንዲመጣ ይሄ ነገር ግን ማለቅ አለበት። ይለቅ። እግዚአብሔር ጥበቤ አደረገ፣ ጉልበቴ አደረገ፣ ገንዘቤ አደረገ፣ ኃይሌ አደረገ የሚለውን ስራ አይሰራ። ባዶ የሆነ ነገር ነው የሚፈልገው። ኤምፕቲ። የሰው ልጅ እንኳን የእግዚአብሔር ልጅ ራሱን ባዶ አድርጎ ከመጣ እኛማ ተደባልቆብን የስጋም ስራ ወይም የኛ አቅምና የእግዚአብሔር አይሄድም። የብረትና የሸክላ መንግስት ነው የሚሆነው፣ እንደ ሮም መንግስት አይሆንም። እግዚአብሔር የራሱ የሆነ ነገር ለመስራት ባዶ የሆነ ነገር ነው የሚፈልገው። ስለዚህ ያንተ ጉዳይ የኔ ጉዳይ እስከሚያልቅ ነው እግዚአብሔር የሚጠብቀው። የተሻለ ነገር ትፈልጋላችሁ? ጌታ ሆይ እባክህ የኔን ጥበብ አስጨርሰኝ በሉት። የኔ ዕውቀት ይለቅ፣ የኔ ችሎታ ይለቅ፣ የኔ አቅም ደከምኩ የምትሉ የምስራች እንኳንም ደከማችሁ። እናንተ ደከማችሁ ማለት በእናንተ ውስጥ ያለው ክርስቶስ ደክሟል ማለት አይደለም። እንደውም ኃይሌ በድካምህ ይፈጸማል፣ ጸጋ ይበቃሃል ነው ያለው። ታውቃላችሁ ጳውሎስን የሚያደክመው እግዚአብሔር እያስጎሰመ የሰይጣን መውጊያ የተሰጠው ለምንድን ነው? እሱን አድክሞ በሱ ድካም የእግዚአብሔር ኃይል እንዲገለጥ ነው። ለምን ያለም ምናምንቴዎችን ጠራ? ለምን ደካሞችን ጠራ? ለምን ጠቢባኖች እዛ ያሉ እኔን ጠራ? እግዚአብሔር እኮ ጠቢባን አጥቶ አይደለም። እግዚአብሔር እኮ ኃያላን አጥቶ አይደለም። እግዚአብሔር እኮ ምሁራን አጥቶ አይደለም። እግዚአብሔር ያለ ምናምንቴን የጠራን ግን እኛን ክብሩን ሊገልጥብን ነው። ግን እግዚአብሔር ቤት ስንኖር እኛም ደግሞ የተሻለን አድርገን ራሳችንን ስንቆጥር እግዚአብሔር ጨርሱ ይላል። ያቺ ሴት እኮ ያላትን ሁሉ ከጨረሰች ወዲያ ለባለመዳ እንደው ጨርቁን ብነካ እፈወሳለሁ እኮ ነው ያለ። እስከምንጨርስ ይጠብቃል። የተሻለ ነገር ማየት ትፈልጋላችሁ? ሰው ሰራሹ ነገር ይለቅ። ማን ሜድ በሉት፣ ሃውስ ሜድ በሉት፣ በፋብሪካ የተመረተ ወይን በሉት ይለቅ። የተሻለ ነገር የሚመጣው ወገኖቼ ከእግዚአብሔር ዘንድ ነው። ወይን እኮ የላቸውም። ነገሩ ኢምባራሲንግ ነው። ነገሩ አሳፋሪ ነው። ነገሩ በሰዎች በዛ ባለው ሶሳይቲ በህብረተሰቡ የሚያስነውር ነገር ነው የሆነው። ነገር ግን በእግዚአብሔር አይን ዋው ተመቸኝ አለ እግዚአብሔር። አሁን ክብሬን እገልጣለሁ አለ። ወገኖቼ ተዋረድኩ ስትሉ ጉድ ሆንኩ ስትሉ ያን ጊዜ ነው ማን አደረገ ቢባል እንኳን እኔም አይደለች እቺስ የእግዚአብሔር ጣት ነች እስከምትሉ እኛ ደቀ መዝሙር የምንለው እስከምናምን ድረስ እግዚአብሔር እንደዚህ ያደርጋል። ነገሩ የተሻለ ሆነ። ለመሆኑ ነገሩ የተሻለ የሆነበት መንገዱ ምንድነው? ወይው ምንድነው? የመጀመሪያው ነገር ቁጥር 1 ላይ ነው የምታገኙት። በሶስተኛው ቀን ቁጥር 1 እና 2
በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስ እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። ኢየሱስም ምን ሆኗል? ታድሟል። በእንግሊዘኛ ይሄ ታደሙ የሚለውን ኮልድ ነው። ኮልድ ማለት ሁለት አይነት ትርጉም አለው በግሪኩ። አንደኛው ካሊየስ ማለት ሚኒንጉ ቱ ኮል ባይ ኔም በስም መጥራት ነው። ሁለተኛው ግን ኬሌሲስ ሚኒንግ አዝ ኢንቪቴሽን ማለት ነው። እዚህ ጋር የተጠራው ኢየሱስ ኢንቫይት ተደርጓል። ሰዎቹ ኢየሱስን እዚህ የጋበዙት ምንድነው? ወይን ጠጅ ያልቅብኛልና ና ወይን ጠጅ ነገ ሲያልቅብኝ ትረዳኛለህ ብለው አይደለም የጋበዙት። የክብር እንግዳቸው ብቻ አድርገው ነው። ወይን ጠጅ ያልቃልን ብለው አላሰቡትም። የሚገርመው የተሻለ ነገር የሆነው ዋናው አንዱ ፖይንት የጌታ ፕሬዘንስ ነው። የጌታ ህልውና ነው። የጌታ መገኘት ነው። እስቲ ጌታ ከኔ ጋር ነው የምትሉ ታዲያ ጌታ ካንቺ ጋር ሆኖ ካንተ ጋር ሆኖ የተሻለ ነገር አላይም ብላችሁ ታስባላችሁ? አስባለሁ ወይ? ብቻ እግዚአብሔር ካንተ ጋር ይሁን እኮ ነው የተባለው ኢያሱ። የተሻለ ነገር እኮ የሚመጣው ከእግዚአብሔር ፕሬዘንስ የተነሳ እንጂ ከእውቀት የተነሳም አይደለም፣ ከችሎታም የተነሳ አይደለም። ይሄው አለቀ። እንግዲህ በሰው ጥበብ የተሰራው፣ በሰው ጉልበት የተሰራው፣ በሰው አቅም የተሰራው አለቀ አለች እኮ። ነገር ግን የተሻለ ነገር ያመጣው የጌታ ህልውና ብቻ ነው። እግዚአብሔር ከኔ ጋር ከሆነ የተሻለ ነገር አያለው። ስለዚህ ጌታ ከኔ ጋር እስከ ዓለም ፍጻሜ ላይ ከእናንተ ጋር ነኝ ብሏል። እኔ ጋር እስካለ ድረስ የተሻለ ነገር አያለው። የክብር ተስፋ የሆነው ክርስቶስ የት ነው ያለው? እስቲ ንገሩኝ። የት ነው ያለው ነው የሚለው እግዚአብሔር ቃል? በኔ ውስጥ ነው ያለው። በኔ ውስጥ ካለ የክብር ተስፋ የሆነው ክርስቶስ ከኔ ጋር ነው የሚሄደው አይደል እንዴ? ስለዚህ ጌታ ከኛ ጋር እስካለ ድረስ የተሻለ ነገር እናያለን። በትምህርታችሁ በሉ፣ በስራ በሉ፣ በትዳራችሁ በሉ፣ በፈለገ በሉ። ብዙ ቻሌንጆች ሊገጥሟችሁ ይችላል። እናንተ ትሸነፉ ይሆናል። በእኛ ውስጥ ያለው ግን ከዓለም ካለ ይበልጣል፣ ያሸንፋል። የተሻለ ነገር እናያለን። ስለዚህ የጌታ መገኘት ሁኔታውን ለወጠ። አንድ ነገር የምረዳው እዚህ ጋር ምንድነው? ጌታን ለጉዳይ ማስፈጸሚያ አልጋበዙትም። ብዙ ጊዜ የኛ ችግራችን ጸሎታችን ጉዳይ ለማስፈጸም ነው። ጌታን ስንጋብዘው በህይወታችን የቤቴ ራስ ነህ፣ የቤቴ ጌታ ነህ፣ የትዳሬ ራስ ነህ፣ የአገልግሎቴ ዋናው መሪ ነህ፣ ስለዚህ ከፍ ያለውን ቦታ ውሰድልኝ ብላችሁ እንጂ ጌታና ጉዳይ ታስፈጽምልኛል። መቼም አንድ ቀን መውደቄ አይቀርም፣ አንድ ቀን መሳቴ አይቀርም፣ አንድ ቀን ነገሩ ማለቁ አይቀርምና እባክና እያልን የምንጠራው ጌታ አይደለም። ያቺኮ ኤልሳዕን በቤቷ ሰገነት ሰርታ እኮ ያስቀመጠችው እኔ ልጅ የለኝምና ልጅ ያሰጠኛል ብላ አይደለም። በቃ እሱ የእግዚአብሔር ሰው ነው። ከባሌም የተሻለ ከኔም የተሻለ ከፍ ያለ ስፍራ ላዘጋጅለት። እንግዲህ ያቺ ሴት ለዚህ ለእግዚአብሔር ሰው እንዲህ ካደረገች እኛ ደግሞ ከነቢያት ሁሉ የሚበልጠውን ጌታ በቤታችን፣ በኑሯችን፣ በትዳራችን እንዲሁ ክብር እንዲወስድና ከፍ ያለውን ቦታ እንዲይዝ ማድረግ እንጂ ይረዳኛልና አንድ ቀን ያልቅብኛል በሚል ኢንቪቴሽን ጌታን አንጋብዘው። ስለዚህ ጸሎታችን ይስተካከል ወገኖቼ። ጌታ ጉዳይ አስፈጻሚ አይደለም፣ እሱ ጌታ ነው። እንኳን በጉዳያችን ላይ አይደለም በእኛም ላይ ጌታ ነው። እኔ ጌታን ንጉሴን ከፍ ባለው ተራራ ላይ ሾምኩ ሲል እኮ ዳዊት እሱ ራሱ ንጉስ ነው እኮ። ብዙ ነገሮች አሉ፣ ግን እሱ ራሱ ላይ ሾመው። ዳዊት እኮ እግዚአብሔር እረኛዬ ሲል እኮ የሰውም እረኛ ነው፣ የከብትም እረኛ ነው፣ ግን ለራሱ ደግሞ እረኛው እግዚአብሔር አድርጎ ነው። ስለዚህ ወገኖቼ ጌታን ስናስቀድመው ስንሰጠው ቦታ ወይም ደግሞ ጌታን በህልውናችን ላይ ስፍራ ስንሰጠው ጉዳይ እንደማስፈጸሚያ አድርገን ሳይሆን እሱ ጌታ ስለሆነ ብቻ ነው። አሜን። መቼም ጌታችን ስፍራ ይዞ በቤታችን፣ በኑሯችን፣ በትዳራችን ከብሮ እኛ ችግር ውስጥ ስንሆን ካዘቅታ ያወጣንም ብለን አናስብም። ስለዚህ ያወጣናል፣ ዝም አይልም። እስቲ እናንተ ልጆቻችሁ አንድ ችግሩ ሲገባ አይናችሁ እያየ ዝም ትላላችሁ? አንድ ቤት እየኖራችሁ
ጌታ ከኔ ጋር እየኖረ እኔ ችግር ውስጥ ገባ ዝም ብሎ አጣምሮ የሚያየኝ ይመስላችኋል? አዘቅትም ቢሆን ገብቶ ያወጣኛል እንጂ 99ኙም በግ እኮ በቤት ጥሎ በውጭ ያለችውን አንድ ፍለጋ የሚሄድ ጌታ ነው። ስለዚህ ወገኖቼ እነዚህ ሰዎች ከጌታ ፕሬዘንስ የተነሳ ጌታን ጋበዙት፣ እንኳንም ጋበዙት፣ መጋበዛቸው በእጃቸው። ስለዚህ የተሻለን ነገር አዩ። ሁለተኛው አቤቱታ፣ የማርያም አቤቱታ ትርጉሙ ምንድነው? አንድ ሱፒሪየር የሆነ የበላይ አካል የሆነ ሰው ጋር ይግባኝን። ፍርድ ቤት ስትሄዱ ማን ጋር ነው? የበላዩ ጋር ነው አይደለ? ሄዳችሁ ይግባኝ እምትሉ አይደለ እንዴ? ስልጣን ለሌላው ሰው ሄዳችሁ ይግባኝ ትላላችሁ እንዴ? ጉዳይ ቢኖራችሁ ጉዳዩን የሚመለከተው ክፍል ሄዳችሁ ታላቅ ስልጣን ላይ ያለውን ሰው ይግባኝ ትላላችሁ። ማርያም በሰርግ ቤት የታደሙ ብዙ ሰዎች ናቸው። የመንደሩ አለቆች ሳይጋበዙ አይቀሩም ብዬ አስባለሁ። የሃይማኖት መሪዎችም ሳይኖሩ አይቀሩም ብዬ አስባለሁ። በዛ ቦታ የተጋበዙ የተለያዩ ሰዎች ናቸው። የተለያየ ዕውቀት ያላቸው፣ የተለያየ ስኪል ያላቸው ሰዎች አሉ። እንደገናም ደግሞ ሙሽሮች አሉ። እንደገናም አጋፋሪው አለ። የሚገርመው የሙሽሮቹን ቤተሰቦች ሊኖሩ ይችላሉ። ለማርያም ግን ስታያቸው በዛ ድንኳን ውስጥ የበላይ ሱፒሪየር ከሁሉ ልቆ ያለው ማን ነው ሆና ያገኘችው? ኢየሱስን። እሱ ተጋብዞ ነው ሄደው። አያችሁ፣ ከማንም ይልቅ ማርያም ኢየሱስን ታውቀዋለች። ከማንም ይልቅ ማርያም ኢየሱስን ተጠግተዋለች። እርግጥ ነው ልጇ እኮ ስለሆነ ነው ልትሉ ትችላላችሁ። አይደለም። ገብርኤል የነገራት ቃል አለ በልቧ የምትጠብቀው የዓለምን ሕዝብ ሁሉ ኃጢአት የሚያድን ሕዝብን ሁሉ ከኃጢአት የሚያድን ይሄ የሚያድን የሚለው ነገር ማንም እንደ ኢየሱስ እንደማያድን ተረታለች። በልቧ ትጠብቀው ነበር። ከዚህ በፊት ሚራክል ሰርቶም አላየችም። ለመጀመሪያ ጊዜ ነው በቃና ዘገሊላ ሚራክል የሰራ። ግን እሷ ስታይ ከሰርገኞችም ልቆ ያገኘችው ኢየሱስን ነው። እዛ ከታደሙትም ልቆ ያገኘችው ኢየሱስን ነው። ከሁሉ በላይ ኢየሱስ ሆኗ ነው ያገኘችው። ስለዚህ ከኢየሱስ ክርስቶስ በቀር የበላይ እንደሌለ የተገነዘበች ሴት ነች። ማርያም አይኗ እንደተከፈተ የኛም አይን ይከፈት። በእውነት ኢየሱስን የምናይበት አይን ይከፈት። ስንት እኮ ባለስልጣኖች አሉ እኮ፣ ስንት እኮ የተማሩም አሉ። ነገር ግን ምንድነው ለሷ ኢየሱስ ነው ትልቁ ሶሉሽን ያመጣል ብላ ያመነችው። አቤቱታ ይግባኝ የሚባለው አረ ጌታ ሆይ ድረስ የሚባለው የበላይ ጋር ነው። ማርያም የትም አልሄደችም፣ ኢየሱስ ጋር ነው ሄደችው። ወገኖች የተሻለ ነገር ማየት ትፈልጋላችሁ በህይወታችሁ? አቤቱታችሁ ወደ ኢየሱስ ይድረስ። እሱ ሶሉሽን ያመጣል። አንዳንዴ ሰዎች ይላል የሹምን ፊት ይሻሉ ይላል፣ ፍርድ ግን ከማን ዘንድ ነው ይላል እግዚአብሔር ቃል? ከእግዚአብሔር ዘንድ ነው። የሹምን ፊት ከመፈለግ ይሄ የበላይ የሆነው የሁሉ በላይ የሆነው የሁሉ ጌታ የሆነው ኢየሱስን እሱ ጋር ደጅነት ነው። ኢየሱስ ክርስቶስ የሁሉ በላይ ነው። ዕብራውያን ጸሐፊ እንዲህ ብሎ አስቀመጠው፣ ኢየሱስ ከመላእክት ይበልጣል አለ። ኢየሱስ ከሙሴ ይበልጣል አለ። ኢየሱስ ከሊቀ ካህናቶች ሁሉ ይበልጣል አለ። ኢየሱስ ከአብርሃም ይበልጣል አለ። የዕብራውያን ጸሐፊ ኢየሱስ ከአሮን ይበልጣል አለ። ኢየሱስ ክርስቶስ ከማንኛውም ኮቨናንት ይበልጣል አለ። ኢየሱስ ክርስቶስ ከተብርናከል ከመጎናኛው ድንኳን ይበልጣል አለ። ኢየሱስ የሰንበት ሁሉ ጌታ ነው፣ ከሁሉ ይበልጣል። ስለዚህ ይህን ስለገባት አቤቱታዋን ወደ ኢየሱስ አቀረበች። ስለዚህ ጉዳዩ ተመለከተው አልተመለከተው ኢየሱስ በቀር ለዚህ ነገር ሶሉሽን እንደማያመጣ ማርያም ብቻ ነው። ወገኖቼ አንዳንድ ጊዜ ቸርችም ብንኖር እንደ ደቀ መዛሙርቶችም እንደው የክርስቶስ ብንሆን እንደ ማርያም የቀረቡ ሰዎች ናቸው ኢየሱስን ጠይቀው መልስ የሚያመጡት። ልጁ ነች አብረው ነው የሚውሉት ልትሉ ትችላላችሁ። ደቀ መዛሙርቶቹም እኮ አብረው ነበሩ፣ ግን ለመጣው ችግር ሶሉሽን አላስመጡም። ኢየሱስን እንደሚገባ አላወቁትም። በኋላ ላይ እንደምታዩት ምን ይላሉ? ደቀ መዛሙርቶቹም በምን አመኑ ይላሉ? በእርሱ። ሳያምኑ ኖሯል የሚመላለሱት። አምነዋል፣ ግን እምነታቸው ሻሎ ነው፣ ገና አላደገም።
ማርያም ግን እምነቷ ስትሮንግ ነው። እዛ ገብርኤል ገና ሳታረግዘው የነገራትን ቃል በልቧ ትጠብቅ ነበርና እያደገ መጥቷልና አሁን ውጣ አንቺ ሴት ካንቺ ምን አለኝ? ደግሞ ካለ ጊዜውም ነው የምትጸልየው። አልገባችሁም? ጊዜው አልደረሰም ይላታል። ይኸውላችሁ ብዙ ጊዜ ሴቶች ያቺ ሲሮፊንቃዊቷ ሴት ትዝ ይላችኋል? ኢየሱስ ለአሕዛቦች ወንጌልን ሰብኮ ፈውስን ሊያመጣ ገና ጊዜው አልደረሰም። ኢየሱስ ሞቶ ተነስቶ አርጎ መንፈስ ቅዱስ መጥቶ በሐዋርያት ላይ ከወረደ በኋላ ነው በኢየሩሳሌም በሰማሪያ በይሁዳ ወንጌልን ሰብከው ከዛ ወደ አታሞስ ወይም ወደ ዓለም ዳርቻ ሂዱ የተባለው። ያቺ ሲሮፊንቃዊቷ ሴት ግን ከሶሪያ መጥታ ኢየሱስ ክርስቶስን እባክህ ልጆች ውሾች እንኳን ከየት ፍርፋር ይበላሉ አለች። ከልጆች የሚወድቀውን ብላ ካለ ጊዜው ኢየሱስን ፈውስ ተቀበለች። ይህችም ማርያምም የሚገርማችሁ ካለ ጊዜው ጸልያ ለውጥ አመጣች እዛ ቦታ። ወገኖቼ አንዳንድ ሴቶች በእውነት በእምነት ኃይለኞች ናቸው። እንደ ማርያም እንደዛይ ሲሮፊንቃዊ ሴት ከሆናችሁ በእውነት ነው ለብዙ ለድንኳን ውስጥ ሁሉ ወይም ለተጠማ ሁሉ ሶሉሽን ሆኑ። የእግዚአብሔርን ነገር ለሚፈልጉ ሁሉ ሶሉሽን አመጡ። ምን አይነት ሴቶች እነዚህ! ገና በጊዜውም አለ ጊዜውም እግዚአብሔርን የሚታመኑ ሴቶች። ገና ጊዜውን ብንጠብቅ ኖሮ እዛ ቦታ ወይን ጠጁ ባልመጣ ነበር። ግን ካለ ጊዜው ነው ጸልያ አስመጣችሁ። ጌታ ኢየሱስ ጊዜው አልደረሰም ይበላት እንጂ ነገር ግን ወዲያው ሲያደርግ እናያለን። ስለዚህ አቤቱታ ሲቀርብ ለበላይ ያልካል። ለኛ ከኢየሱስ ሌላ የበላይ የለም። የበላይ የሆነውን ኢየሱስን ይዛችሁ ይሄ ትልቁ ሲፒሪየር የሆነው በዓለም በሉ በሰማይ በሉ በምድር በሉ በሲኦል ላይ በሉ በአጋንንቶች ላይ ስልጣን ያለውን ይዘ የተሻለ ነገር አላይም ብላችሁ አትቆዝሙ። ታያላችሁ። በእውነት ነው የምላችሁ፣ ታያላችሁ። አያለ ለራሴም ለናንተም እሰብካችኋለሁ። ጌታን ይዤ የአጋንንቶች ሁሉ ባለስልጣን እንደገናም የመላእክቶች ሁሉ ባለስልጣን የሰዎች ሁሉ ባለስልጣን የማዕበሉ የወጀቡ የሁሉ የተፈጥሮ ሁሉ ጌታን ይዤ እኔ የተሻለ ነገር አላይም ብዬ አላስብ። አያለሁ። የተሻለ ነገር እናያለን ወገኖቼ። ምክንያቱም ኢየሱስ ከሁሉ በላይ የሆነው ነው አንድያ ልጁን ኢየሱስን የሰጠን። ከዚህ የሚበልጥ ፍቅር አለ ወገኖቼ? ማንም ቢሰጠን ይሻለን ነበር። እግዚአብሔር እኮ በሌላ ቋንቋ ራሱን ነው የሰጠን። ስለዚህ ኢየሱስ አለኝና የተሻለ ነገር አያለው ብላችሁ ለጠላታችሁ ስበኩት፣ ለነፍሳችሁ ስበኳት። አንዳንዴ እኮ ወገኖቼ ለነፍስ ይሰበካል። እኔ አሁን ለእናንተ ነው የምሰብከው፣ ለራሴም ነፍስ። ዳዊት ምን አለ? ነፍሴ ሆይ እያለ ነፍሱን ይሰብካታል። እግዚአብሔርን ባርኪ አጥንቶቼ የተቀደሰ ስሙን። ለምንድን ነው? ነፍስም ትሰበካለች። ስበኩት። እናንተ አትታወቂ እንዴ በእግዚአብሔር ታመኝ በሏት ነፍሳችሁን። ኢየሱስ የተሻለ ነገር ያደርግልሻል። አንቺ እኮ በጌታ እኮ ነው የታመንሽው። ለምን ትፈሪያለሽ? ለምን ትታወቂያለሽ? ለምን ትጨነቂያለሽ? ነገሮችን አቲ ጌታን ተመልከች በሏት። ነፍሳችሁን ስበኳት። ለሰይጣንም ንገሩት፣ ለዓለምም ንገሩ። እኔ የበላይ የሆነውን የሰማይ የምድር ፈጣሪ የሆነውን የናዝሬቱን ኢየሱስን ያመንኩት፣ ስለዚህ እኔ የተሻለ ነገር አያለሁ፣ ወደ ተሻለ እሻገራለሁ በሉ። የእግዚአብሔር ቃል ዲክሪ ነው። የእግዚአብሔር የቃሉ አዋጅ ያለበት ነው። ዲክሪውን ዲክሌር ስታደርጉት እየሆነው እንመጣለን። አንዳንድ ሰዎች ምን ይላሉ? እንደው አቅሙን ባይኖራቸው ይሄን ነገር ሆናለሁ ሲሉ ይሆኑታል አይደለ? አንዳንዶቹ ሰውም አልሆንም ይላሉ። ያው እንግዲህ ዝንጀሮ እንደሚሆን ሰውም አልሆንም ሰውም እንሆናለን ሆነንማል እንጂ ይኸው ዲክሪውን ይሄን የእግዚአብሔርን ቃል ዲክሌር ማድረግ አለብን። እኔ ራሴ ማወጅ አለብኝ። እያወጅኩ ኢያሱና ካሌብ እኮ ልዩ መንፈስ የነበረባቸው ይኸው ነው። በቃ ልዩ መንፈስ እኮ የሚለው የተለየ መንፈስ አልሰጣቸውም እግዚአብሔር። ይሄ አይነት እምነት ስላላቸው ከኒው ጄኔሬሽን ጋር አብረው ተሻገሩ።
ኦልድ ጄኔሬሽን አብሯቸው ያለው እዛ ምድረ በዳ ሲቀር፣ እነሱ ግን ያን ዲክሪ እግዚአብሔር ከነዓን ትገባለህ ያላቸው ዲክሌር እያደረጉ እንደ እንጀራ ይሆኑልናል እያሉ ገቡ። ለነሱ እግዚአብሔር የተሻለ ነገር እንዳሰበላቸው አውቀዋል፣ አምነዋል፣ ተናግረውታል። ይገባሉ አለ። ካሌብ ይገባል አለ። እግዚአብሔር አገባው። እነዛ ግን እኛ በፊታቸው እንዳንበጣ ነን ያሉ እንዳንበጣ ሆነው በምድረ በዳ ወደቁ። ወገኖቼ እግዚአብሔር የአፌ ቃልና የልቤ ሐሳብ አንድ ይሁን እያልን ጸልይ። በእውነት የተሻለ ነገር ጌታ ከኔ ጋር ነውና አገኛለሁ እንበል። የተሻለ ነገር የሆነው ማርያም ምን አለቻቸው? ቁጥር 5 ላይ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 ድንጋይ ጋኖች በዚያ ተቀምጠው ነበር። ኢየሱስም ጋኖቹን ውሃ ሙሉአቸው አላቸው። እስካፋቸው ሞሉአቸው። አሁን ቀታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሁን ደግሞ ፕሪስክሪፕሽን ነው። ስለ ፕሪስክሪፕሽን ሁላችሁም ታውቃላችሁ። ዶክተር ጋር ሄዳችሁ መቼም የሚታዘዝላችሁ ምንድነው? ፕሪስክሪፕሽን ነው። ያንን ይዛችሁ መድኃኒት ፋርማሲ ትገዛላችሁ። ዶክተሩ እንዳዘዘ መድኃኒቱን ገዝታችሁ ስትወስዱት ምን ይመጣል? ፈውስ ይመጣል። አሁን አለቻቸው እሱ የሚላችሁን የሚያዛችሁን ምን አድርጓለች? አድርጓለች። ወገኖቼ ጌታ ያዘዘን ቃል በእጃችን ነው ያለው። ባይብል እስቲ ያላችሁ። ስለዚህ ፕሪስክሪፕሽን አለ በእጃችን። ማን የጻፈልን? ዶክተር ኢየሱስ። እስቲ ዶክተር ኢየሱስ በሉ። ተጽፎልናል አይደለ? ያንን እንግዲህ እየሄዳችሁ አፕላይ ማድረግ ብቻ ማድረግ በሚገባን ቦታ። ምክንያቱም ይህንን ትእዛዝ ሰጥቷል ጌታ። ብዙ ያዘዘን ነገር አለ። ያ የሚለንን ብናደርግ እኮ ፈውስ አለ። የሚለንን ብናደርግ እኮ ለውጥ አለ። በህይወታችን በሉ፣ በኑሯችን በሉ፣ በትዳራችን በሉ፣ በአገልግሎት ብቻ እሱ የሚላችሁን አድርጉ አለቻቸው። ሎሌዎችም እንዳላቸው እሱ ምን አለ? ጋኖቹን ውሃ ሙሏቸው ነው ያለው። ሌላ ምንም ያለው ነገር የለም። ከዛ ቅዱና ስጡ ነው ያለው። እንዴ ዶክተርን አምነን አንድ ዶክተር ለሞነጫጨረው ፋርማሲስቱ ብቻ የሚያነበው ጽሑፍ እኛም ማናነበው ሞነጫጭሮ ሰጥቶ ሄደን ታዘን መድኃኒት ገዝተን ከተጠቀምን ኢየሱስ የጻፈልን ይሄንን ፕሪስክሪፕሽን ይዘን ለምንድን ነው የተሻለ ነገር ማላየው? አያለው በሉ እስቲ እናያለን። ብቻ ፕሪስክሪፕሽኑ የሚለውን አድርጉ ነው ያለው። እናያለን ወገኖቼ። የእግዚአብሔር ቃል በአፍ ሆኖ ቀርቦላል፣ በልብ ሆኖ ቀርቧል፣ በእጅ ሆኖ ቀርቧል። በቃ ሁሉ ነገር እግዚአብሔር ሰጥቶናል። አንዳንድ እንጀራ ይዘን አጉርሱኝ ካልሆነ በቀር ይኸው ከፍቶ ማንበብና የሚለውን አምኖ መታዘዝ ብቻ ነው። ስለዚህ የሚላችሁን አድርጉ አለች። ጌታ የሚለው የለም ባይብል ውስጥ የለም ወይ? ጸልዩ አይልም ወይ? አንብቡ አይልም ወይ? ተከተሉኝ አይልም ወይ? ኧረ ብዙ የሚለው አለ። ብዙ ፕሪስክሪፕሽን አለው። ያንን ብናደርገው የተሻለ ነገር እናያለን። የመጨረሻው because of Jesus power የተሻለ ነገር የሚታየው ወገኖቼ በጌታ ኃይል ነው። አሜን። እስቲ ጋኖቹን ውሃ ሙሏቸው አለ። ውሃውን ሞሉ። ቅዱ አለ። ቀዱ። ምንድነው ያደረገው? እንደነሱ ወይን አልጨመቀም። ብዙ የሰው ትግል የሰው ስራ ፕሮሰስ አለበት። ጌታ ግን ቅዱ፣ እንደገና ማገላበጥ ብቻ ኢንስትራክሽን ሰጣቸው። ማን አደረገ ይሄንን? የእግዚአብሔር ኃይል ካልሆነ ውሃን ወደ ወይን ጠጅ ማን ነው የሚለውጠው? እስቲ ንገሩኝ። አንድ ጊዜ እቺን ቴስቲሞኒ ልስጣችሁ። ላብራቶሪ ውስጥ ነው ለተማሪዎቹ ኢየሱስ ውሃን ወደ ወይን ጠጅ ለወጠ፣ ይሄው እኔም ለወጥኩ እያለ ኬሚካሉን እያባረዘ ወይን ጠጅ ሰራው ብሎ ለተማሪዎች ሲያሳይ ተማሪው እጁን አወጣና ቲቸር አለ ኢየሱስ እኮ ውሃን ወይን ጠጅ ለውጧል እንደርሱ። ግን አንድ ነገር ምንድነው? ኢየሱስ የለወጠው ሰው ሁሉ ጠጥቶታል፣ እርሱስ ሳይጠጡታል ሲላቸው ኬሚካል እንዴት ይጠጣል? አያችሁ፣ ሰዎች ሊኮርጁ ይችላሉ። ኢየሱስ ግን ያደረገው በእግዚአብሔር ኃይል ነው። ወገኖቼ የእግዚአብሔር ኃይል ያደርጋል። የእግዚአብሔር እኮ መንፈስ እኛ ውስጥ ያደረው እኮ የኃይል መንፈስ ነው።
እኛም ጋር የኢየሱስ መንፈስ አለና ስለዚህ እግዚአብሔር ደግሞ በቃሉ ያጸናልናል፣ በምልክት ያጸናልናል። ስለዚህ በህይወታችን የተሻለ ነገር የሚሆነው በመንፈስ እንጂ በኃይልና በብርታት አይደለም። እግዚአብሔር ለተራራው ይነግረዋል፣ ለዘሩባቤልም ይነግረዋል። ለተራራው ምንድነህ ነው የሚለው፣ ለኛ ግን በመንፈስ እንጂ በኃይልና በብርታት አይደለም ይላል። ስለዚህ በእግዚአብሔር ኃይል ይሆናል። እኛ በራሳችን ኃይል እዚህ አልደረስንም፣ ነገም ደግሞ በራሳችን ኃይል እዛ አንደርስም። የሚያደርሰን የእግዚአብሔር ኃይል ከኛ ጋር ነው። በኃይሉ ችሎት ለተጠበቃችሁ ነው የሚለው። የእግዚአብሔር ኃይል ጠብቆ እዚህ ያደርሰናል፣ ገናም ደግሞ ያደርሰናል። ስለዚህ በእግዚአብሔር ኃይል የተሻለ ነገር እናያለን። ተነስተን ጸልይ።